ከራታራዚ ምን አመጣኝ? እሄዳለሁ ስላለች እኮ ነው ጋሽ ሁሉ ነገር የተፈጠረው እንጂ እኮ እኔ እስከዛሬ እሄዳለሁ ያለች ጠብቃለች። አይ ቪዲዮ አከታተል የለ እንዴ? ቪዲዮ ጠብቃለች። ብዙ አስታማለች፣ ጠብቃለች። አልጠበቀችም እንዴ? ሚዲያ በጄ ነው አለው። እኔ ቀን በቀን ከፍቼ ነው ማየው እያልኳችሁ እኮ ነው፣ እየነገርኳችሁ ነው። አብረን ሰላም ሰላም፣ ወደ የተከበራችሁ የሸዋ ተጉለት ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዙ ትትርፍ ይበልልኝ። አድማጭ ተመልካቾቼ እንዴት ናችሁ? ደህና ናችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬም በጋሽዬ መጥቻለሁ ማለት ነው። ዛሬ በጋሽዬ ነው የመጣሁት ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ እላለሁ። ነባር ቤተሰቦቼ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ ማለት ነው። እና እንግዲህ ጋሽዬ ከቡታጅራ ወደ አዲስ አበባ እንደመጡ ሁላችንም እናውቃለን ማለት ነው። እሱም የመጡት አብርሃምንና ሩታን ገርፈው ለማስታረቅ፣ ሌሎቹንም እንደዛው ገርፈው በየራሳቸው መንገድ እንዲራመዱ ሊያሰናብቷቸው ከቡታጅራ ድረስ እንግዲህ ጋሽዬ አዲስ አበባ ገብተው ነበረ እና ትናንትና አብርሃምን እና ዳኒን ያማን ነው ይሳቅ የሚባለውን ገረፍ ሲያደርጉ አይተን ነበር። እና እንግዲህ ዛሬ ደግሞ ሩታና ጽጌ ናቸው ማለት ነው ተረኛዎቹ። በመጀመሪያ ደረጃ ሩታ ከመነጽሩ ልጀምር ማለት ነው። እርግጠኛ ነኝ አይንሽን የሚያምሽ አይመስለኝም። መነጽሩ ለጌጥ ይመስለኛል። ግን ያው ትልቅ ሰው ሲኖር መነጽርና ኮፍያ ይወለቃል። እኔ በሀገሬ ማለት ነው። ቤት ውስጥ ከሆንሽ እንግዲህ በሀገራችን መነጽርና ኮፍያ ተወልቆ በስነ ስርዓት ቁጭ ተብሎ ነው የሚወራው። እና አንደኛ ድፍረትሽ መነጽሩ እንዴት አታወልቂም? አንቺ ቀበጥ ማለት ነው። እንዴት ጋሽዬ ላይ እንደዚህ መነጽር አድርገሽ እንደዚህ ትያለሽ ማለት ነው። ይሄ የኔ አስተያየት ነው። ስለዚህ ሁለተኛው ደግሞ ጽጌ እንግዲህ በጣም እየፈራች እየቸረች ነው ማለት ነው። ጋሻ አጠገብ ቁጭ ያለችው ያው አሁን በኮርኮም ይለኝ ይሆን እያለች እየፈራች ነው ማለት ነው። ለማንኛውም ሩታ ግን መነጽሩ ማውላቅ ነበረብሽ እላለሁኝ። እንግዲህ ጋሽዬ ምንድን ነው ያሉት? የገዛ ልጃቸውን ነው የተቆጡት። አብርሃምን ነው እንግዲህ አጠፋም አላጠፋም ሁሉን ነገር አብርሃም ላይ ነው የደፈደፉት ማለት ነው። ጋሽዬ እኔ እውነት አልፈረዱም ነው የምለው። ምንም ልጆት ቢሆን ምንም ወልደውት ቢሆን ምንም የራስዎት ልጅ ቢሆን ሁለቱንም ነው መቆጣት ያለብዎት። ስለዚህ ለምን አብርሃም ብቻ ለምን አብርሽ ብቻ ልጅ ስለሆነ ምን አጠፋና ምን አደረገና? ጋሽዬ በመጀመሪያ ማለት ነው በመጀመሪያ ቡታጅራ ሲመጣ ከቤት አስቀምጧት ነው የመጣው። በዛ ሰዓት ግን ከዛች ሮሚ ናት ማለት ያቺ ሲኖትራኳ አጣድፋ ከቤት ወሰደቻት ማለት ነው። በሌለበት ባላጠፋው ጥፋት አሁን አብርሃምን ብቻ የሚቆጡት ጋሽዬ ልክ አላደረጉም ነው ምለው። አዎ ያው እንግዲህ መቼም ልጄ ነው ምንም ባረገው የትም አባቱ አይሄድም ብለው ነው እርግጠኛ ነኝ ያውቃለሁና እሷን እንግዲህ ቢቆጧትም ያው ቱፍ ብላ ነገ ጠዋት እንደምትሄድ ስለሚያውቁ ሁሉን ነገር በአብርሽ ደፍድፈው እንግዲህ ጋሽዬ አስታርቀዋቸዋል ማለት ነው። እንግዲህ መጀመሪያ ያው ቁጭ ብላ የሚገርማችሁ ነገር ሽማግሌ ተነሱ ሲባል ታረቁ ሲባል እሺ ብሎ ብድግ ማለት አብርሃም ተነስቶ ይቅርታ እየጠየቃት ቁጭ ነው ያለችው ማለት ነው። ሩታ ቁጭ ከምንም አልቆጠረችውም። ይሄ ራሱ አንድ ብልግና ነው ማለት ነው። ግን አብርሃም ደግሞ ከልቧ ይቅር እንዳላለችው ስለሚያውቅና ይቅርታ እንዳላደረገች ስለሚያውቅ ውስጧ ቂመኛ እንደሆነ ስለሚያውቅ ምን አለ ከልባችን ይቅርታ ተባባልን ማለት ነው። ጎበዝ። ከዛ በኋላ እኛ ጋሽ ብድግ ብለው ከልባችሁ ተነሱና ሰላም ተባባሉ ብለው እንግዲህ በስነ ስርዓት ከልባቸው ተነስተው ሰላም እንዲባባሉ ጋሼ ተነስተው ብድግ ሲሉ እሷም ተነሳችና ያው እንግዲህ ይቅርታ ተባብለዋል ማለት ነው። ለማንኛውም ዋናው ነገር ጋሽዬ እናመሰግናለን። ከዛ ሁሉ ጫጫታና መከራ እንዲያው መተው ነገሩ ከተቋጨና እነዚህ ልጆች ራሳቸውን ችለው የሚኖሩ ከሆነ በጣም ደስ ይላል ማለት ነው። ግን ሩታ እንዴ ልቧ ወደ ውጭ ስለሸፈተ
እኔ ለአብርሃም ትሆናለች ብዬ አላስብም። ምክንያቱም አብርሃም ብዙ ነገር ስትለው ነበር፣ ጉቶ እያለች ስትሰድበው ነበረ፣ በጣም ብዙ ነገር እያለችው ነበር። እና አብርሃም በጣም ታጋሽ ልጅ ነው። ቢቆርጥለት አብርሃም አምሳያውን ቢፈልግ ባይ ነኝ እኔ ሩታ አትወክለውም ነው የምለው። እውነቴን ነው የምናገረው። እንዴ እናንተ የራሳችሁ ጉዳይ ነው። ለማንኛውም እኔ ሩታ አትሆነውም ነው የምለው። እንግዲህ ደግሞ እናንተ ትሆነዋለች ችግር የለውም ካላችሁ ልናይ ኋላ ብሏል ሰውዬ። ልናይ ኋላ እንግዲህ እናያለን። ጥሩ ነው ጋሽዬ። እንግዲህ ምንድነው ያሉት? በሉ እኔ አሁን ደክሞኛል። ሁሉንም ከገሰጡ በኋላ ጽጌንም ከገሰጡ በኋላ እንግዲህ እኔ አሁን ደክሞኛል፣ ስለዚህ ማረፍ እፈልጋለሁ። እናንተ አውሩ፣ እናንተ ተጫወቱ ቀሪውን ብለው እሳቸው ተነስተው እንግዲህ ወደ ማረፊያ ቤታቸው ሄደዋል ማለት ነው። እንግዲህ ጽጌና ሩታና አብርሃም ከሳሎን ቀርተዋል ማለት ነው። ከዛም እነሱ ያው ጽጌ እንግዲህ እንደዚህ ስለሆነ ሁሉ ነገር በጣም ደስ ብሎኛል፣ ሁላችንም ልጆች ሆንንና ነገሩ ሁላ እዚህ ድረስ ተጓተተ፣ ከመጀመሪያው ትልቅ ሰው ያስፈልገን ነበር ብላለች ማለት ነው ጽጌ። ያው እናንተ እኮ ሲጀመር ሁላችሁም ጡጦ ጠቢ ህፃን ልጆች ናችሁ እንዴ፣ ትልልቅ ሰዎች አይደላችሁም። እና ለዛ ነው ነገሩ እዚህ ድረስ የተጎተተው። ህፃንም ስለሆናችሁ ነው ጋሽዬ ከቡታጅራ ድረስ የመጡት ማለት ነው። ምክንያቱም አንዳችሁ ለአንዳችሁ ክብር ስለሌላችሁ፣ አንዳችሁ ለአንዳችሁ ንቀት ስለምትናናቁ ማለት ነው እንጂ ሌላ አይደለም። እና ሲጀመር ያቺ ሩታዋ ናት አብርሃምንና ሩታን እዚህ ያደረሰቻቸውና ለማንኛውም ዋናው ነገር አሁንም ሰላም መፍጠራቸው ነው። እንኳን ሰላም ፈጠሩ። እንግዲህ ነገውን ደግሞ እናያለን። ጋሽዬ ትኬቱ ቢቀጠልም እኔ ደግሜ ቆርጥላታለሁ፣ ስለመሄዷ አያገባህም ብለዋል። እንግዲህ አብርሃም ያው ነገ ትሄዳለች እያለ ነበር። ጋሽዬ ደግሞ ትሂድ፣ እኔ ሳልመርቃት አትሄድም፣ እኔ እንትን ሳልላት አትሄድም፣ ከሄደችም ደግሞ መርቂያት ነው የምትሄደው። ደግሞም ችግር የለውም ትኬቱ ይቃጠልና ተመካክረንበት አዲስ እኔ ራሴ ቆርጥላታለሁ የመሄዱ ፍላጎት ካላት። ግን ዋናው ነገር እንኳን እናንተ ሰላም ሆናችሁ፣ እናንተ ሰላም ሆኑና ሌሊቱን አውሩበት፣ ተነጋገሩ፣ ተመካከሩ። እንግዲህ ጥፋታችሁንም ተወቃቀሱ፣ ይቅርታ የምትባባሉት ጋርም ይቅርታ ተጠያየቁ ብለው እንግዲህ ጋሽዬ ወደ ማረፊያ ክፍላቸው ሄደዋል ማለት ነው። እንግዲህ ጽጌም ምንድን ያለችው ተወያዩ፣ ያላወራችሁበትን ነገር በስነ ስርዓት በእርጋታ አውሩ። እዚህ ጋር ስለደረሰ ነገሩ ሁላ በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። አመሰግናለሁ። እንግዲህ በጓደኝነትም በመልካምም በጥሩም በመጥፎውም ብዙ ነገር አድርጌያለሁ፣ ይቅር በሉኝ ብላለች ማለት ነው። ጎበዝ ትልቅ ሰው እንደዚህ ነው እንግዲህ። ጽጌም ይቅርታ አድርጉልኝ ብላለች ማለት ነው። እንግዲህ እነሱም ይቅር ብለንሻል ብለዋል። አብርሃምም ይቅርታ አድርጌልሻለሁ ችግር የለም ብለዋል። እንግዲህ ሁለቱን ትላቸው ወጥታለች። ነገ ደግሞ ምን አይነት ቪዲዮ እንደሚመጣልን አናቅም። እስቲ የሚቀጥለውን አብረን እናያለን። ሰላም